ይሄ አንድ ዛሬ ብቻ አይደለም ሀቡ። እኔ ቪዲዮ ከቀን ቀን እልክልሻለሁ። ከቀን ቀን ሀቡ ልንገርሽ፣ አንድ ወዳጅሽ የሆነ ሰው፣ አንድ ጓደኛሽ የሆነ ሰው፣ አንድ ጓደኛሽ የሆነ ሰው በዚህ ሰዓት፣ በዚህ ቀን፣ በዚህ ጊዜ ሀቡ በርበሬ ላይ እንትን ጨምራችሁ፣ ሽሮ ላይ እንትን ጨምራችሁ ብሎ በሚባልበት ሰዓት ኢክራም ለኔ ነው እንዶ መቆም ያለባት። ለኔ ገብቶሻል? ለኔ ኢቭን በውስጥ እንኳን መጣ ምን ተፈጥሮ ነው ሳሪ አላለችኝ። እኔ እርዱ ስል ለምን አልቆመችልኝ? መጀመሪያ ለምንድን ነው እኔን ያልጠየቀችኝ? ወይም ደግሞ አሁን ባለው ሁኔታ ነገር ይህንን ከማየት አንጻር ነው ሰው ተረዳሽን? ሀቡ አንድ ቀን ልንገርሽ፣ እውነት ትመለምናለች እንጂ ጭራሽ አትበጠስም። ምንም ነገር አትበጠስም። ምክንያቱም እውነት ነው። ዛሬ ምናልባት እንደዚህ ሆነ ሊሆን ይችላል፣ ነገ ደግሞ እውነት ነው። እኔ ግን ልንገርሽ ሀቡ ሰርቼ ጥሬ ግሬ ለማፊ ጥሬ ግሬ ለፍቼ ነው ያመጣሁት። ሰርቼ የማንም ቲፎዞ የማንም ድጋፍ አያስፈልገኝም። እግዚአብሔር ይመስገን። እግዚአብሔር በጣም ኃያል ነው፣ ያውቃል። ሰው የዘራውን ያጭዳል። ስለዚህ ኢክራም ጓደኛዬ ነበረች። ከዚህ በኋላ አመሰግናለሁ። ጓደኛዬ ነበረች፣ አብረን ነበርን፣ ብዙ ነገር አብረን አሳልፈናል። ከዚህ በኋላ በኢክራም የምጠየቅበት ምንም ነገር የለም። ምንም ነገር የለም። እንዳየ 50 ሺህ ብር ነው የረዳች ይብላል። እኔ ግን ከ400 ሺህ ብር በላይ ይኸው ለአንቺ ደረሰ ይሰጥችሻለሁ። ይሄ ደግሞ ሀቡ ለአንድ ሰው ለመነሻ የሚሆን ለመድረሻ ታዩ የላኩልሽን ራሱ ቮይስ አዳምጪ። የላኩልሽ እኔና ኢክሩ እንደ ጓደኛ የምናወራን የላኩልሽን እዩ። ቁጭ ስትይ አዳምጪ፣ ዝም ብለሽ አዳምጪውና ሁል ጊዜ ምን ምሳሌ አድርጊኝ። ሰው ሲለወጥ፣ ሰው ሲያድግ፣ ሰው ሲሰራ ስለማይወደድ ብቻ ነው። ገባሽ? እኔ ማንንም ርዝቅ መወስድ ሴት አይደለሁም። እግዚአብሔር ይመስገን። እኔ የራሴ ርዝቅ አለኝ፣ የራሴ ሲሳይ አለኝ። አቦ አመሰግናለሁ፣ ነፃ ስላወጣሽልኝ፣ ገለልተኛ ስላደረግሽኝ። ከዚህ ውጭ ማዕዚም ኤክስኪውዝ ትጠይቃለች። የልጆች እናት ናት፣ ስራ ትስራ። ሁቱም ኤክስኪውዝ ትጠይቃለች። ችግር የለም። ለምን እንደሆነ ታውቂያለሽ? እንደ ጓደኛ ማዚ እና ቱቱ ስሜታዊ ሆነው ስለተናገሩ ኤክስኪውዝ ስለተጠየማቸው ይቅርታ ይጠይቃሉ። ችግር የለም። አንቺ ተበዳይ ነሽ። እውነቱን ለመናገር ሀቡዬ ችግር የለም። እኔ አልተበደልኩም። ሀቡ ስሚ፣ እኔ ሀቡዬ ልንገርሽ፣ እኔ ኢክሩን ኢክራም ብዬ አልጠራትም። ስሚ ሀቡ፣ እኔ ኢክሩን ኢክራም ብዬ አልጠራትም። ለምን እንደሆነ ታውቂያለሽ? ኢክሩ ነው የምላት። እኔ ሰው ሳራ ካለኝ እንዳገለልኝ ነው የምቆጥረው። አመሰግናለሁ አቡዬ፣ በጣም ቴንኪዩ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ወደፊት እኔም የዘራሁትን አጭዳለሁ፣ እሷም የዘራችሁን ታጭዳለች። ቴንኪዩ አቡዬ። ከዚህ በላይ የምትፈልጊው መረጃ ካለች ከኔ በላይ ደግሞ እንግዲህ ሪም ጎልድ በዚህ አጋጣሚ ወልዳለች፣ ሳላመሰግናት አላልፍም። ለኢክራም ከኔ የበለጠ በጣም ሰክሰስፉሉና ኢክሩን ሰፖርት ስታደርግ ነበረ፣ ስትሰማኝ ነበረ፣ አይዞች ስትል ነበረ። ሪም ጎልድ ናት። ሪም ጎልድን ማንሳት እፈልጋለሁ። ስለዚህ አቡዬ ከዚህ በላይ አልቋቋምም። ምክንያቱም ለምንድን ታውቂያለሽ እኮ ምንድነው አትቋቋም? ሳሪ እኔ እንድናገር እድል አልሰጠሽኝም። ጉዳዩን እንዳየሁት ከሀቅ እስከ ኢክራምን ጠይቄ ደብተር ላይ ጽፌ እንደተረዳሁት አንቺ እዚህ ጋር ተበዳይ ነሽ። አንቺ ያደረግሽው ለእኔ 8 ደረሰኝ ልከሽልኝ ካልኩሌት አድርጌያለሁ። አንዲት ጓደኛዋን ኢትዮጵያ ገብታ 562,000 ከሚዲያ ለምናም ከራሷም ከኪሷ ረድታለች። ከዚህ በላይ አንድ ሰው ምንድን ነው ለአንድ ሰው ሊያደርግ የሚችለው? ተው፣ የእናታችሁ ልጅም እኮ ቢሆን ያቅሙን ሞክሮ ካልቻለ ህይወት አላት እኮ እሷ ጋር ስራ ሊሄድ ስለሆነ እንደሚሄድ ሳራ ታውቃለች። እነዛ ከኤርፖርት ተመልሼ ሳለቀስ ኢክሩ እንዴት ሆንሽ ቀረሽ መጣሽ አላለችኝም። ረጅም ጊዜ ማለት ነው። እኔ ስሚኛ አዳምጪ። አለማለት የኔ መብት ነው። ምክንያቱም አቡዬ ለምን አላልሽኝም ብለሽ መውቀስ ያለብሽ እኔን ሲሆን ሳለ እኔ እኮ አቡ ጎርፍ ተጥለቅልቆብኝ ቤቴ አይተሻል። ፊ እንጀራ ጎርፍ ተጥለቅልቆብኝ ቤቴ
ውሃ ገብቶብኝ ይሄ መብቴ ነው አለ ማለት ውሃ ገብቶብኝ ተጥለቅልቆብኝ ስንት ቀን ስራ ፈትቼ እንደገና ገብቼ ሰፖርት አርገውኝ እኮ ነው። በጣም ነው እንዴ ኢክሩ እንዴት ነው ሽምላት እሷን ለምን አላለችም ነው አንቺ ስለምን አላልሻትም? ጎርፍ ተጥለቅልቃ ወድቃ እንደገና እንደ አዲስ የተነሳች ይቀድማል። እኔ እኮ ኤርፖርት እንደዛ ደም ሳለቅስ አንድ ጓደኞቼ እንዴት ሆንሽ ለምን ተመለሽ ምን እየተሰማሽ ነው እኮ ያለኝ የለም። ብቻዬን ነው እሪ ብዬ እርር ብዬ የቀረሁት ማለት ነው። እንደውም ቂምም አልያዝኩም። በቅርብ አውርድ የድሮ ቪዲዮ አግኝቼ አየሽ ሳሪ ብዬ ላኩላት እንትን አለች። እኔም እኮ አሁን ብቸኝነቴን በጣም ነው የምወደው። ምክንያቱም ማንም እንዲቆምልኝ አልፈልግም። ከአሁን በኋላ ራሴን ወክዬ መናገር እችላለሁ። እርዳታም ስፈልግ ወጥቼ እናገራለሁ። ኢንሻላህ ከዚህ በኋላ እርዳታ የሚባል ከአፌ አይወጣም። ያሁኑ ችግር የለም እረዳለሁ። ስራዬን ጀምራለሁ። ማንም አያስፈልገኝም። እኔ ጓደኝነቱን አንድ ሰው ካልፈለገ እኔም አልፈልግም። ገብቶሻል? እንደዚህ ተከባብረሽ በርቀት ይሻላል። ጠንቋይ ለሚባለው እኔ እስካላልኩ ድረስ ህዝብ እስካለ ድረስ እኔም ለማኝ እየተባልኩ ነው። ነገር እኮ አይደለም። እኔ እንዲህ አይነት ነገር ውስጥ የለሁበትም። ሰው እራሱን ችሎ ለሚሰራው ቪዲዮ ኢክራም ብላኛለች የሚል ከሆነ ቤቱ ክፍት ነው። እኔ ልፈር መጥቼ እስካላልኩ ድረስ ጥፋተኛ መሆንበት ምንም ምክንያት የለም። ስልኬ ተሰብሮ ነበር። አንድ ራይት ነው አይደል የሚያሳይሽ ዋትሳፕ ረጅም ላይቭ ላይ ገብቼ ትርፍ ስልክ ያላችሁ ላኩልኝ፣ ስልኬ ተሰብሯል፣ ፎቶ እልካለሁ፣ እባካችሁ ትርፍ ስልክ ያላችሁ ላኩልኝ ስል ነበር። ላይቭ ላይ የተቀዳ ቪዲዮ ታያለች። እና እኔ ከየት አምጥቼ ነው እንደገና እንትን የምለው? እስቲ ንገሪኝ ሀውዬ። የእኔ ጥፋት እዚህ ጋር ምንድን ነው? ከመወቀጥ በጓደኞቼ ከመሰደብ አብረን በልተን አብረን ጠጥተን ኢክሩ ወንድ ይባላል እንዴ? ነውር እኮ ነው ይሄ። በጣም ያሳፍራል። ከድሮም አይወዱኝም ማለት እኮ የሆነ ቀን ነው የሚጠብቁልኝ። ገብቶሻል? ለመሳደብ ቀን ነው የሚጠብቁልኝ ማለት ነው። ያው እንዳለችው የሰደቡሽ 3 ናቸው። መዓዛ፣ ሀይሚና ማን ያላችሁት ጋይስ? ቱቱ ሹር እኔ እዛ ዱባይ ሆኜ ቢሆን አይሰድቡኝም፣ እየሰራው ቢሆን አይሰድቡኝም። አገዝናት ብለው ያወሩት ስላረጉልኝ ነው። ያደረገ ሰው ደግሞ ከልቡ አያወራም። ገብቶሻል? ለጓደኛሽ እኮ ነው ያደረግሽው እንድትለወጥ ነው። ምንም አረገችው ምንም። ያቺ ልጅ ተቸግራለች። ከጎኗ እንደመሆን እንዲህ መሳደብ አለብሽ እንዴ? መዓዛ ምን አርጊያትም የደርሼባት። ገብቶሻል? ህዝብ ይፍረድ። አሁንም ማለት ነው ጥፋተኛ ከሆኑ ሳራ እኔ የከፋኝ ደግሞ በሳራ ለምን አላስቆመችም? አቁሙ ያለችበት ቪዲዮ እኔ አልደረሰኝም። ገብቶሻል? እንደዛም ሆኖ ራሱ በቂ አላስፈላጊ ነገር ውስጥ እየገባችሁ ነው። ኢክሩ አውሪያ ስትፈራሁኝ። ምክንያቱም የሚታየው አክት በጣም ነው የሚያስጠላ። ገረኝ ይከፋኛል። ምክንያቱም አሁን ከፍቶኝ ነው ያለሁት ሀቡዬ። ገብቶሻል? ስለሌላው ደግሞ እኔ ይቅርታ አልጠይቅም ሀቡዬ። ምን አድርጌ አሁንም 27,000 ሰው አለ አይደለ? እኔ እዚህ አይነት መዓዛ፣ ሀይሚና ቱቱ ስሜታዊ ሆነው ለሳራ ተደርበው በማያገባቸው ገብተው ስለተናገሩሽ እነሱ ይቅርታ ይጠይቁሻል ነው ያልኩት እንጂ እኮ አንቺ ይቅርታ ጠይቂ አላልኩት። ግን ተበዳይ በህዝቡ ነው የተበደለችው እኮ ሳራ፣ በአንቺ አይደለም። ህዝቡ በማያውቀው ነገር ገብቶ አቡዬ ቅፋኛ የነገርኩሽ አቡዬ ከኤርፖርት ስመለስ እንዳለቀሱ ማንም አይዞሽ ያለኝ የለም ከጓደኞቼ። የትኛው እንደሚቀድም እንጠያየቅ። መጀመሪያ ሳራ ጎርፍ ገባባት ወይስ መጀመሪያ አንቺ ከኤርፖርት ተመለሽ? የቱን የቀደመው ቀድሞ የተፈጠረው? እኔ መሰለኝ ኦልሞስት 2 ወር ነው ምናምን ሊሞላው እኮ ነው። ስለዚህ አንቺ ከኤርፖርት ስትመለሽ ስላልጠየቀችሽ ነው ሱቋ ጎርፍ ሲገባ ያልጠየቅሻት? ሁሉም አልያዝኩም። ምን ያላቅም እንዲህ አይነት ነገር ሀቡ። የሱቋን ጎርፍ መግባት ደግሞ ወላሂ የተቀዳ ቪዲዮ አየው። ጌም ስትጫወት እንደነገርኩሽ ኮኔክሽኔ የለም። ሁለተኛ ስልኬ ተሰብሮ ነበር። ከሞተር ወድቄ ስልኬ ምናምን ተጋግጬ ነበር። አንድ ራይት ነው የሚያሳይሽ ዋትሳፔ። ስልክ ላኩልኝ እባካችሁ ትርፍ ስልክ ያላችሁ። እንትን ላይፍ ስገባ ራሱ ብዥ እያለብኝ ነው ብያለሁ። በዚህ እንዴት እንጂ አንድ ሰው እኔ አሁን ልጠብቅ የምችለው ከምወደው ሰው ነው። እማልወደው ሰው አንቺም ስለምትወጃት ኢክሩዬ አዳምጪኝማ ማሪ፣ አንቺም ሳሪቲን ስለምትወጃት ጓደኛሽ ስለሆነች ብዙ ነገር አብራችሁ ስላሳለፋችሁ ሳትጠይቅሽ ከኤርፖርት ከአንዴም 3 አልሳካም ብሎሽ ከኤርፖርት ስትመለሺ እንዴት ሆንሽ አይዞሽ አለማለቷ ያስቀየመሽ አንቺም ሳሪቲን በጣም ስለምትወጃት ነው። ሳሪም ደግሞ የእሷ ሱቅ ጎርፍ ገብቶ ወድቃ እንደ አዲስ ሰፖርት ተደርጋ ስትነሳ እንዴት ሆንሽ ያላልሻት ሳሪቲ የከፋትም ስለምትወድሽ ነው። ገባሽ? ሁለታችሁም ስለምትዋደዱ ነው እንጂ አንድ ሰው የማይወደው ሰው ጠየቀው አልጠየቀው አይገርመውም። ገባሽ? አንድ የማያውቅሽ ሰው ለምን ከኤርፖርት ስመልተ አልተሳካልኝም ስመለስ አልጠይቀኝም ብልሽ አትቀየሚውም። ሳሪ ስለሆነች የተቀየምሻት ስለምትወጃት
ገባሽ? እሷም ደግሞ ስለምትወድሽ ነው። ሱቋ ጎርፍ ሲገባ እንዴት ሆንሽ? ስክሪን ሪከርድ አይቻለሁ፣ ላይቭን አላየውም ብለሻል። ስክሪን ሪከርዱን እንዳየሽ ሩጠሽ ሄደሽ ዋትሳፕ ላይ እንዴት ሆንሽ ሳርዬ፣ ተስተካከለልሽ ወይ፣ ሱቅሽ ቆመልሽ ወይ ብለሽ ስለጠየቅሻት ቅር ያላት እሷም ስለምትወድሽ ነው። የሰው ልጅ የሚጠብቀው ከሚወደው ሰው ነው። ከማይወደው ሰው ምንም ነገር አይጠብቅም። ስለዚህ ስለምትዋደዱ ነው አንቺ